ሰላም የተወደዳችሁና የተከበራችሁ የአርሴናል ሬድ ስፕሪት ተካዮቻችን በዚህ ስፖርታዊ ዜና ላይ ከአርሰናል ጋር የተያዙ አጫጭር ስፖርታዊ መረጃዎችን የምናጋራበት የዩቲዩብ ቻናል መሆኑን ይታወቃል። በዛሬ ስፖርታዊ ዜናችን ላይ አርሰናል በሜዳው ዌስት ሃምን አስተናግዶ 2-0 ማሸነፉን ተከትሎና ሊቨርፑል በቼልሲ መሸነፉን ተከትሎ አርሰናሎች የሊጉ መሪነትን ከሊቨርፑል ተረክቧል። እሱን የተመለከተ ጥቂት የተባለ መረጃ አጋራቸዋለሁ። ለአርሰናል ግን በጣም አሳዛኝ የተባለ ዜና ወጥቷል። ይህ አሳዛኝ ዜና ምንድነው የሚለው በዛሬ ስፖርታዊ ዜና ላይ የምታገኙት ይሆናል። ከጉዳት ጋር በተገናኘ አሁንም የአርሰናል የጉዳት ሪከርድ መቀጠሉን የሚያመላክት ነገር በትላንትናው በዌስት ሃም ጨዋታ ላይ ተመልክቷል። ለኢንተርናሽናል ብሬክ እንግዲህ አርሰናልን ለ12 ቀን በሊጉ የማንመለከተው ይሆናል። ኢንተርናሽናል ብሬክ ተከትሎ የክለቡ ተጫዋቾች ወደ ሀገራቸው እንደሚሄዱም ይጠበቃል። በዛሬ ስፖርታዊ ዜናችን ላይ ከጉዳት ጋር በተገናኘ በጣም አሳዛኝ የተባለ መረጃ አጋራችኋለሁ። ከጉዳትም ሊመለሱ ያሉ ተጫዋቾችን በተመለከተ በዛሬ ስፖርታዊ ዜናችን ላይ እንመለከታለን። ቀደም ብዬ እንደጠቀስኩላችሁ በአርሰናል ቤት እንግዲህ ማጋራችሁ መረጃ ከጉዳት ዜና ጋር በተገናኘ ማርቲን ኦዲጋርድን የተመለከተ መረጃ ማይክል አርቴታ ከጨዋታው በኋላ መግለጫ ሰጥቷል። የማርቲን ኦዲጋርድ ጉዳት ጥቂትም የተባለ ጉዳት አይደለም። ፊቱ ላይ እንደተመለከቱት ከሆነ ማርቲን ኦዲጋርድ ከበድ ያለ ጉዳት ያጋጠመው ይመስለኛል። ከጨዋታው በኋላም እንግዲህ ምርመራ እስካሁን ድረስ አላደረግለትም። ነገር ግን የተጫዋቹ ጉዳት ከባድ እንደሆነ ይጠበቃል ምስል ከማይክል አርቴታ መግለጫ ለመረዳት እንችላለን። ተጫዋቹ ጉልበቱ አካባቢ ነው ተጋጅቶ የወደቀውና ጉዳት ያስተናገደ ይመስላል። ከጉዳቱ ሙሉ ለሙሉ ማርቲን ኦዲጋርድ እንዳላገገበ ይታወቃል። በትናንትናው ጨዋታ ላይ ማይክል አርቴታ እንግዲህ በጣም ደፋር የሆነ ውሳኔ ወስኖ ነበር የገባው። ሁለት የመሃል መስመር ማጥቃት ብቃት ያላቸውን ተጫዋቾች ነበር በአሰላለፍ ላይ ያሰለፈው። ኤብሪች ኢዜ እና ማርቲን ኦዲጋርድ ለመጀመሪያ ጊዜ ነበረ ቋሚ ሆኖት የተሰለፉት። ነገር ግን በድጋሚ ማርቲን ኦዲጋርድ ጉዳት አስተናግዷል። የጉዳቱ መጠን ምን ያህል እንደሆነ እስካሁን ድረስ ሲቲ ስካን አልተደረገም። ነገር ግን የጉዳቱ መጠን ቢያንስ ከ4 እስከ 5 ሳምንት ከሜዳ ሊያረቅበት የሚችል እድል እንዳለ በጣም በሰፊው እየተዘገበ ይገኛል። ምክንያቱም ተጫዋቹ ላይ የታየበት የፊት ለፊቱ ላይ ገጹ ላይ እንግዲህ የተጫዋቹ ጉዳትን መጠን ከባድ ሊያደርገው የሚችልበት እድል እንዳለ ማይክል አርቴታ ገልጿል። ከዛ በተጨማሪ ዴክላን ራይስ እንደሚታወቀው በጨዋታው ተጎድቶ ወጥቷል እና ማይክል አርቴታ ከተጫዋቹ ጋር በተገናኘ በጣም ያልጠበቅነውና ያልለመደው ነገር ነው። ዴክላን ራይስ ቀይሩኝ ብሎ ሲጠይቅ የመጀመሪያውም ነው ሲል ማይክል አርቴታ ሰጥቷል። ዴክላን ራይስ ወገቡ አካባቢ ጉዳት አስተናግዷል። ተጫዋቹ በቀጣይ በእንግሊዝ ፕሪሚየር ሊግ ይመለሳል ወይስ አይመለስም የሚለው እንግዲህ ምርመራ ያስፈልጓል። አርሰናሎች የጉዳት ሪከርዳቸው አሁንም ቀጥሏል። ሁለቱ ተጫዋቾች በአርሰናል ቤት ጉዳት ያስተናገዱ መሆናቸውን ተረጋግጧል። ከጉዳት ዜና ጋር በተያያዘ አሁንም ማንሳት የምፈልገው በጉዳት ለረጅም ጊዜ የራቁት ተጫዋቾች አሁን ደግሞ ወደ ሜዳ ሊመለሱ በጣም ጥቂት ቀናቶች እየቀረዋቸው ይገኛሉ። ማዱኬ በአርሰናል ቤት ጉዳት አስተናግዶ ለ2 ወር እንደራቀም ይታወቃል እና ከ2 ወር ቆይታ በኋላ አሁን በቅርቡ ሊመለስበት የሚችልበት እድል እንዳለ በሰፊው እየተዘገበ ይገኛል። ከሀቨርትዝም በግሉ ልምምድ እያደረገ መሆኑን የሚያመላክት መረጃዎች ከታላላቅ ሚዲያዎች እየተዘገቡ ይገኛሉ። ስለዚህ ከሀቨርትዝም ወደ ሜዳ መመለሱ ለአርሰናል የማጥቃት መስመር ላይ ከፍተኛ ጥልቀት ይፈጥራል ተብሎ ይጠበቃል። ቪክቶር ዮከረስ በተደጋጋሚ ጊዜ ሲቸገር ተመልክተናል እና ተጫዋቹ ከሀቨርትዝ መመለሱ ደግሞ ለማይክል አርቴታ የማጥቃት መስመሩን አማራጮችን ያሰፈለታል ተብሎ ይጠበቃል። በትላንትናው ጨዋታ ታዲያስ ከቪክቶር ዮከረስ ጋር በተገናኘ ማይክል አርቴታ ጥያቄ ቀርቦለት ተጫዋቹ በጣም ከሚገባው በላይ ለክለቡ እያደረገ ያለው አስተዋጽኦ አስደስቶኛልም ሲል ማይክል አርቴታ ተናግሯል። ምክንያቱም በተደጋጋሚ ጊዜ የተከላካይ መስመርን መረበሹ ለአርሰናል የጎል ዕድሎች እንዲፈጠሩ እያደረገ ይገኛል። ሙሉ የተቃራኒ ክለብ ተጋጣሚ ቪክቶር ዮከረስ ላይ ፊታቸውን ስለሚያደርጉ ሌላ ተጫዋቾች ጎል የሚያገኙበት እድል በጣም እየሰፋ መጥቷል። ምክንያቱም አሁን አርሰናሎች 9 ቁጥር መኖሩ 9 ቁጥር ላይ ታርጌት ማድረጋቸው ሌላ ተጫዋቾች የጎል ዕድል እንዲከፍትም እየተመለከተን እንገኛለን። ሌላኛው የምንመለከተው ጉዳይ በትላንትናው ዕለት እንግዲህ ሊቨርፑል ከሜዳ ውጭ በጎዛ ቼልሲን አስተናግዶ በአለቀ ደቂቃ ጎል ተቆጥሮበት መሸነፍ ችሏል። መሸነፉንም ተከትሎ የሊጉ መሪነት አርሰናሎች በ16 ነጥብ በ1 ፖይንት ከሊቨርፑል ከፍ ብሎ መምራት ጀምሯል። አርሰናሎች በቀጣይ የሚገጥማቸውን ጨዋታ ቀለል ይላል ከሊቨርፑል አንጻር። ሊቨርፑል ከኢንተርናሽናል ብሬክ ሲመለስ እንግዲህ ማንቸስተር ዩናይትድ በሜዳው ያስተናግዳል። አርሰናሎች ደግሞ በጣም ቀላል ባይባልም እንኳን ተጋጣሚያቸው ይሄን ያለም ከሊቨርፑል አንጻር ቀላል መሆናቸውን ተከትሎ አርሰናሎች እድላቸውን ከዚህ በፊት መጠቀም የሚችሉ ከሆነ በዘንድሮ የእንግሊዝ ፕሪሚየር ሊግ ዋንጫውን ለመብላት ትልቅ ግምት እየተሰጣቸው ይገኛል። ነገር ግን አርሰናል የቡድን ስራውን መስራት የሚችል ከሆነ አሁንም ቢሆን በእንግሊዝ ፕሪሚየር ሊግ ላይ ተገማች ክለብ ውስጥ ተካቷል። ዛሬ ማንቸስተር ሲቲ ተጠባቂ ጨዋታ ከብሬንትፎርድ ጋር ያደርጋል። ብሬንትፎርድን ይቀጣል ወይስ
አይቀጥም የሚለው በሊጉ ላይ እንግዲህ ፉክክሩን እንደሚጨምር ይጠበቃል። ማንቸስተር ሲቲ ማሸነፍ የሚችል ከሆነ 13 ነጥብ በማድረግ ወደ ላይ ከፍ የሚልበት እድል እንዳለ ተዘግቧል። ሌላኛው የምንመለከተው ጉዳይ በአርሰናል ቤት አሁን ላይ በጣም ትኩረት ሊሰጠውና ቦታ ሊሰጠው የሚገባው ነገር የፊት ለፊት መስመር አጥቂ ላይ በተለይ ከመቃበል ደረጃና ከግለኛነት መውጣት እንዳለባቸው ማይከል አርቴታ በተደጋጋሚ ጊዜ ተናግሯል። ምክንያቱም የግለኝነት ስሜት በቻምፒዮንስ ሊግ ላይ ሁሉም ለቋሚት ሆኖ ለመሰለፍ የራሱን የግሉን ሲጥር ተመልክተናልና ይህ ነገር ደግሞ ክለቡን ሊጎዳበት የሚችልበት እንዳለ ማይከል አርቴታ ተናግሯል። ስለዚህ ይህ ነገር መስተካከል እንዳለበት ተነግሯል። ሌላኛው የምንመለከተው ጉዳይ በአርሰናል ቤት ቀደም ብዬ እንደነገርኳችሁ ማይከል አርቴታ ሁለቱን ጨዋታዎች ኒውካስትል እና ዌስትሃምን ከዚህ በፊት በሜዳቸው ከሜዳችንም ውጭ ሪከርድ የለንም፣ ነገር ግን ይህንን ለማሻሻል በጣም ወሳኝ ጨዋታ ነበርም ሲል ማይከል አርቴታ አስተያየቱን ሰጥቷል። ዌስትሃም እንደሚታወቀው በአርሰናል ሜዳ መጥቶ በቦንስ ጎል ብቻ አስቆጥሮ አርሰናሎችን ባለፈው እንግሊዝ ፕሪሚየር ሊግ መቅጠቱ አይረሳም ነበር። ነገር ግን አርሰናሎች አሁን ላይ 2-0 ማሸነፍ ችሏል። አርሰናሎች በጣም ጥራት ያለው ስኳድ እንዳላቸው ይታወቃል። ጥራት ያለው ስኳድ ደግሞ አሁን ላይ ምን ያህል ግልጋሎት እየሰጠ እንደሆነ በደንብ ተመልክተናል። የኢዜ በአርሰናል ቤት መምጣት የመሃል መስመሩን የመፍጠር አቅሙ ምን ያህል ከፍ እንዳደረገ ነው እየተመለከትን እንገኛለን። የትላንትናው ጎል እንኳን ራሱ ኤብሪቺዜ የመጀመሪያ ሙከራን ተከትሎ ነው ዴክላን ራይስ ኳሱን አግኝቶ ወደ ጎልነት እንዲቀየርበት ያደረገው። ከዛም በተጨማሪ አሁን አርሰናል ላይ በጣም አዲስ የተፈጠረው ነገር ቪክተር ዮከረስ መምጣቱ። ለቪክተር ዮከረስ የሚሰየሙ ተጫዋቾች ለአርሰናል በአብዛኛው ጊዜ ስፔሲንግ ሲፈጥርላቸው በደንብ እየተመለከትን እንገኛለን። ነገር ግን አርሰናሎች ከዚህ በፊት የሚጫወቱበት የጨዋታ ስልት ሐሰተኛ 9 ቁጥር ይዞ በሚገቡበት ጊዜ ተጫዋች በሚያዝበት ጊዜ ጎል ለማስቆጠር እና በትናንሽ ክለቦች በጣም ሲፈተን አርሰናሎች በተደጋጋሚ ጊዜ ተመልክተዋል። ነገር ግን አሁን ላይ አርሰናሎች በትናንሽ ክለቦች ከመፈተን ይልቅ ወደ ማሸነፍ እየመጡ ይገኛሉ። ሌላኛው ማንሳት የምፈልገው ሪካርዶ ካላፊዮሪ ነው። በጣም ድንቅ ብቃቱን እያሳየ ይገኛል። ከቦሎኛ ወደ አርሰናል በጣም በጥሩ ገንዘብ የተዘዋወረው ተጫዋች በጉዳት ምክንያት ባሳለፍነው የእንግሊዝ ፕሪሚየር ሊግ ሲዝን ምንም አይነት ግልጋሎትን ለአርሰናሎች ሲሰጥ አልተመለከተውም። ነገር ዘንድሮ ግን በጣም ምርጥ የተባለ ብቃቱ ላይ ተገኝቶ ለአርሰናል በጣም ጥሩ የተባለ ግልጋሎትን እየሰጠ ይገኛል። ተጫዋቹ የት ቦታ ነው የሚጫወተው የሚለውን ነገር ለተመለከተ ሰው በጣም አጠያቂ ይሆናል። መሀል መስመር ላይ የገባ መሀል መስመሩን ያግዛል። በሌፍት ባክ ላይ በቦታው ላይ እየተከላከለ ተከላካዮችን ሴንተር ባክ እየሄደ ያግዛል። ወደፊት ለፊትም የማጥቃት ደረጃውንም መሀል መስመር ድረስ እየገባ ሲያግዝ ተመልክተዋል። ሪካርዶ ካላፊዮሪ በጣም ምርጥ ብቃቱ ላይ ይገኛል። ለአርሰናሎችም አሁን ጥሩ የተባለ ግልጋሎትን እየሰጠ መሆኑን ማይከል አርቴታ ተናግሯል። ከኮንትራት ጉዳይ ጋር በተገናኘ የአንድ ተጫዋችን ኮንትራት ላንሳ። ቲምበር በአርሰናል ቤት የሚያቆየውን ኮንትራት ለመፈራረም አሁን ላይ ንግግሩ ወደ ላቀ ደረጃ መድረሱን የሚያመላክት መረጃዎች ከፉትቦል ለንደን ላይ ሲዘገብ ነበር። ማርካም ሳይቀር የዚህን ኮንትራት ጉዳይ በተመለከተ ዘግቦታል። በጣም ተሳማኝነት ያላቸው የእንግሊዝ ሚዲያዎችም ተጫዋቹ በአርሰናል ቤት እስከ 28 ሊያቆዩ የሚችልበትን አዲስ ኮንትራት ለመፈራረም ንግግሮች እየተካሄዱ መሆናቸውን የሚያመላክት መረጃዎች ወጥቷል። ማይከል አርቴታም በአርሰናል ቤት ሊቆይ የሚችልበት እድል እንዳለ አስተያየቱን ሰጥቷል። የዛሬ ስፖርታዊ መረጃችን ይህንን ይመስላል። በሌላ ቪዲዮ እስክንገናኝ መልካም ጊዜ የተመኘው ቻው።